በተለይ ሰሜን እዝ እዛ 80 በመቶ የኢትዮጵያ መከላከያ ሰራዊት አቅም አለ የሚባለውን የተቆጣጠሩት እነሱ ናቸው። ያንን በእጃችን ለማስገባት መመታት አለበት። በዚህ ወቅት ላይ ነው የትግራይ ጀነራሎችን ጠራርጌ ማስወጣው። እነሱ ሙሉ በሙሉ ካላጸዳው መከላከያውን መቆጣጠር አልችልም የሚል ነበር። ያንን ነው ተግባራዊ ለማድረግ ጦርነቱን ይፈልገው ነበር፣ አድርጎታል። ሁለተኛ ያልከው ነው። እኔ ሁለተኛው ላይ ራሴ የመጀመሪያ ደረጃ ምስክር መሆን ይችላል። አሁን ነገሮች ሲመጡ ነጠብጣቦችን በማገናኘት የተረዳሁት ልክ ነበርኩኝ የሚል ነገር ነው የመጣብኝ። አሁን ታየም ሲናገር በወቅቱ ከወልዲያ ሲለቁ ምናልባት ታስታውስ ከሆነ ወልዲያ ላይ የወልዲያ ወጣቶች የወልዲያ ሚሊሻዎች እና ዛ ምንድነው አባት አርበኞች ተሰባስበው ህወሓት ሲመጣ እየገሰገሰ ሲመጣ ምሽግ ሰርተው ይጠብቁ ነበር። አስታውሳለሁ። ዜናውንም እኛ ሰርተን ነበር። መከላከያ እየሸሸ ከቆቦ ጀምሮ እየለቀቀ ሲመጣ የወልዲያ ወጣቶችና ሚሊሻዎች ምሽግ ሰርተው ሲጠብቁ በወቅቱ እየሸሸ የሚመጣውን ጦር የሚመራው ጀነራል ምሽግ ላይ ያገኛቸውና ምን ትሰራላችሁ አለ። እንዴ ዝም ብለን አይናችን እያየማ እናስገባውም ሲል ይሄ የእናንተ ኃላፊነት አይደለም የኛ ኃላፊነት ነው፣ ግቡ ወደ ቤታችሁ አላቸው። እሺ መከላከያ ነው ሀገር የሚጠብቅ ነው ብለው አምነውት መሳሪያቸውን ይዘው ወደ ቤታቸው ሲገቡ እንደሱ ማታ ወደ ቤታቸው ሲገቡ የዛን ሁለት ማታ መከላከያ ሸሽቶ ወደ ሐይቅ ሄደ። እነሱንም አስለቅቆ እነሱ እንኳን መስዋዕትነት ከፍለው ወልዲያን በዋት እጅ እንዳይያዝ ማድረግ ሲችሉ እነሱንም ጭራሽ ግቡ ብሏቸው ወደ ሐይቅ ነው የሸሸው። ይህን ነገር በወቅቱ እናቅ ነበረ። እኔ ኢትዮጵያ ሄድኩኝ። አብይ አህመድ የዛን ጊዜ ኢትዮጵያ በጣም ጭንቀት ላይ ነበር ያለው። ደሴ ልትያዝ ዋዜማ ላይ ነው። ሰው ሁሉ ጭንቀቱ ሌላ ነው። ምናልባት ሁሉ ጊዜ እያልኩት አንድ ቀን ከጠቅላይ ሚኒስትሩ የሚል አንድ ዝግጅት እያሰናዳው ነው። በተለያየ መልኩ ስላልተመቸኝ የተሟላ ነገር ማቅረብ ስላልቻልኩ ነው። የዛን ጊዜ ከአብይ ጋር ተገናኝተን ነበር በአካል ደሴ ልትያዝ አካባቢ። እንደውም የሆነ ጉብኝት ወስዳለሁ ሲለኝ ማታ ነግሮኝ እኔ ያሰብኩት የሆነ ካምፕ የሆነ አንድ ቦታ ላይ ጦሩ ያደረገ ያለውን ዝግጅት፣ ምክንያቱም የሁላችንም ትኩረት ደሴ እንዳትያዝ ነው። በጣም ዓለም አቀፍም ትኩረት ነበረ። ደሴ ተያዘች ማለት ከደሴ ተንደርድረው አዲስ አበባ ላለመግባታቸው ምንም ዋስትና አልነበረም። የተለያዩ የጦር ታሪኮችም እየተመዘዘ በጣሊያንም ጊዜ ደሴ ከተያዘች በኋላ እንዴት አዲስ አበባ እንደተጋለጠች እየተጠቀሰ የደሴ መያዝ ከፍተኛ ትኩረት ተሰጥቶት ነበረ። የዛን ጊዜ ነው ያገኘሁት። ጉርድ ሸሚዝ ለብሶ የኖርዌይ ጠቅላይ ሚኒስትር ነው የሚመስለው ይዞኝ ሄደው በሰቃ ሐይቅ ነው። በጣም ነው የደነገጥኩት። የዛን ጊዜ ነው በነገራችን ላይ ከአብይ አህመድ ጋር የተፋታሁትም። እንዲህ ጭንቀት ውስጥ እንደዚህ ምጥ ውስጥ ሆነን እሱ ትኩረቱ ሌላ ጋር ነው እንዳልከው ስለፈለገውም ባይ ዲዛይን ይሄ የህወሓት ግስጋሴ እንዲቀጥል ፈልጓል። ለዛ ነው ምንም አይነት ነገር ሳይመስለው እዛ ይዞኝ ሄደው። ነገር ግን አንስቼለታለሁ። ደሴ እኮ ልትያዝ ነው ስለው እናንተ ከዛ ከውጭ የምትመጡት ይሄንን ሽፍታ ሰራዊት ታገዝፉታላችሁ፣ የአማራ ሚሊሻ ይበቃዋል አለኝ። ይሄ የምናገረው በአንደበቱ የሰማሁትን ሌላ ምስክር ሳልጠቅስ ራሴው የመጀመሪያ ደረጃ ምስክር ሆኜ የምናገረው ነው። እንዴ የአማራ ሚሊሻማ መሳሪያ የለውም፣ የአማራ ገበሬ መሳሪያ የለውም ስለው አማራ ክልል ውስጥ 600,000 መሳሪያ አለ። በዓለም ላይ እንደ አማራ ማህበረሰብ የታጠቀ የለም። ማንን ይጠብቃል? ይዋጋ አለኝ። ይሄንን የተናገረው ይሄ አይደለም። ይሄም ሆነ በጣም ደነገጥኩ። እንዳልኩ ኢትዮጵያ ሆይ በዚህ ሰውዬ እጅ ላይ ወድቀሻልና ፈጣሪ ይሁንሽ ብዬ ነው ማታ የገባሁት። በስንተኛው ቀን ደሴ ተያዘች፣ ሁሉ ነገር ሆነና ከአቶ ደመቀ መኮንን ጋር ቢሮ ጠርቶኝ ቤተ መንግስት ሄጄ ነበረ። 2 ሰዓት ተኩል ቆይታ አድርጋለሁ። ዛሬ አቶ ደመቀ በእርግጥ በጡረታውን ወጥቷል። ምናልባት ለህሊናው እንዲናገር እፈልጋለሁ። ለምን ደሴ ተያዘች? ምንድነው የተፈጠረው? ለኔ ነገረኝ ነገር አለ። ያው መቅረጽ አንችልም፣ ስልክ አስቀምጠን ነው መንገባውና በጭንቅላቴ ማስታውሰው ምናልባት የማስታወስ አቅሜ የቻልኩትን ያህል ነው የምናገረው። የዛን ቀን ደሴ እንዳትያዝ የመጨረሻ የሚባለውን ውሳኔ በፖለቲካ አመራሩና በመከላከያ አመራሮች መሃል
ዲዛይን ተደርጎ ፕሮጀክት ተደርጎ እቅድ ተይዞ ያለቀለት ነገር ነበረ። ደሴ እንዳትያዝ እስከ ምሽቱ 6 ሰዓት እኩለ ሌሊት ድረስ ስብሰባ ተሰብስበው እነደመቀም ወደ ቤታቸው ይመጣሉ። ደሴ አትያዝም። በዛ እቅድ ከሆነ ደሴ አትያዝም። ነገር ግን ጧት ላይ ደሴ ተያዘች። ይሄን ደመቀ ለኔ ነው ነገረኝ። ለምን ደሴ ተያዘች ብለን ጠየቅን። ስንጠይቅ እናንተ ከሄዳችሁ በኋላ ተሰብስበን አዲስ እቅድ ነደፍን ብሎ እንደ ቀልድ አድርጎ ነገረኝ ነው አብይ የሚለው። የአማራ ጀነራሎች የአማራ አመራሮች ከሄዱ በኋላ ኦሮሞዎቹ ብቻ ተሰብስበው ያንን ቦታ ለቀው እንዲወጡ ነው የተደረገው። ዛሬ ይሄንን ለደመቀ እንደው አደራ ጭምር ምናልባት ስለ እውነት ከቆመ እንዲናገረው ፈልጋለሁ። ለምን ደሴ እንድትያዝ በእነ አብይ በኩል ውሳኔ ተላለፈ? ያንን ቦታ ለቀቁ። ህዋቶች ገስግሰው ገቡ። ደሴ ኮምቦልቻ አለፉ። ደብረሲና ድረስ መጡ። ይሄንን ምናልባትም ይሄ ታሪክ ነገ የሚፈርደው ጉዳይ ስለሆነ ደመቀ ከሊናው ጋር ካለ እንዲናገረው ፈልጋለሁ። ስለዚህ የተባለው በታየ የተነገረው በሙሉ ልክ ነው። ባይ ዲዛይን የተደረገው እስከ ደብረሲና እንዲመጡ። በነገራችን ላይ 500 ቢሊዮን ብር ነው የአማራ ክልል ያጣው። ምናልባትም ለሚቀጥሉ 30 ዓመት ሊያንሰራራ እንዳይችል ተደርጎ ነው የወደመው። እስከ ቆቦ ድረስ ሄጄ አይቻለሁ። ሆስፒታሎችን አይቻለሁ። ትምህርት ቤቶችን አይቻለሁ። በጦርነቱ በዛ ሰሞን ወድሟል። ያ ነው የተፈለገው። አማራ ክልል ቁስሉን እያሸ ለ30 እና ከዛ በላይ እንዲቆይ አብይ ፈልጓል። ስለዚህ ይሄ የተደረገው በዲዛይን ነው። ይሄንን የአማራ ህዝብ የኢትዮጵያ ህዝብ እንዲያውቁ ያስፈልጋል። ታየ ልክ ነው። ከዛም በላይ ብዙ ነገር ሆኗል። ይሄንን ዛሬ ልናገር የፈለኩትም አንድም ይሄ እውነት በትክክልም የኔ ብቻ እውነት አይደለም እነታየም ይው እየተናገሩት ነው የሚለውን ለመግለጽ ነው። ትንግርቱ መሳይ በጣም አመሰግናለሁ። እንግዲህ እጅግ የሚያሳዝን ነው። አይ ቲንክ ልብ ያለው መሳይም ስታነሳ የነበረውን እኔ ማላውቀው ነገር አይደለም። እኔ ከመጀመሪያ ጀምሮ ነገር የነበረው ጉዳይ ነው። አገዛዙ አልበቃውም። ያ በነገራችን ላይ መሳይ አሁን ያ ሁላ ውድመት አንተ የምትለው 500 ቢሊዮን እና ወደ 1 ትሪሊዮን ከዛም በላይ የሚሆነው በነገራችን ላይ እሱም በጣም ራፍ የሆነ እስቲሜት ነው። ለምን መሰለ መሳይ ራፍ እስቲሜት ነው ማለት ትምህርት ቤት ዋጋው በምንድን ነው የሚሰለው? በህንጻው ዋጋ አይደለም። በህንጻው ዋጋ አይደለም የሚተመን ኢንተርጀነሬሽናል ነው ኢፌክቱ ትውልድ ላይ የሚያመጣው። ዛሬ አማራ ልጆች 7 ሚሊዮን 11 ሚሊዮን 20 ሚሊዮን የሚጠጋ ህዝብ በምን አይነት ሁኔታ ውስጥ ነው ያለው? ተማሪዎቹ ትምህርት ቤት እየሄዱ አይደለም። ትውልዱን ምን ያህል እያመከነው እንደሆነ ተመልከት። በትውልድ ላይ የሚያመጣውን ኢንተርጀነሬሽናል ኢፌክት ትምህርት ቤትና ጤና ጣቢያን ማውደም፣ መሰረተ ልማትን ማውደም ኢፌክቱ መሰረተ ልማቱ በተሰራበት ኮስት የሚሰላ አይደለም መሰለ የመሰረተ ልማቶቹን መልሶ ለመጠገን የሚያስፈልገውን ወጪ ብቻ ቀላል ኢኮኖሚክ እስቲሜቶችን አድርገህ ነው አንተ 500 ቢሊዮን ያልከው። በነገራችን ላይ በዋጋ የማይተመነው የሰብአዊ የጦርነት ውድመት እልቂቱ፣ የሰብአዊ ውድመቱ፣ የሀብት የንብረት ውድመቱ በምን ይገለጻል መሰለ? በስንት ይለካል እሱ? በስንት ዋጋ በስንት ምን ያህል ገንዘብ እናስቀምጥለት እንችላለን? ያ ብቻ አይደለም መሰለ ከዛ በኋላስ ጦርነቱ ቆመ ወይ? በነገራችን ላይ ጦርነትንና የጦርነትን በተመለከተ አብይ አህመድን በተመለከተ ታየ ያነሳው ነገር አለ። እዚህ ላይ ልጨምርልህ። የአብይ አህመድ ጦርነትን አብይ አህመድ የፖለቲካ ችግሮችን ወይንም ያጋጠሙትን እንቅፋቶች ለመፍታት የሚጠቀመው አይደለም ይላል ታየ። ዋር ለአብይ አህመድ is something that is continuous። ጦርነት ለአብይ አህመድ ቀጣይነት ያለው ፕሮጀክት። ለአብይ አህመድ ቅራኔዎችን መፍቻ ቱል አይደለም ጦርነት። የአስተዳደር ስርዓቱ ዘይቤውን የስነ መንግስቱ ኮር ፍልስፍና ከዛ ይቀዳል። ለአብይ አህመድ ሰላም ማለት በጦርነት ሁኔታ ውስጥ መቆየት ማለት ነው ይላል ታየ። ልክ ኦርዌል በ1984 በሚለው መጽሐፉ እንደተጠቀሰው ዋር ኢዝ ፒስ ነው የፓርቲው ስሎጋን የነበረው። አብይ አህመድ ጦርነት አንድን ሚሽን የምታስፈጽምበት ጉዳይ አይደለም። ለምሳሌ አንድን ተልእኮ ፈጽመህ ከዛ ከተልእኮ በኋላ ትወጣለህ አይደል? የሆነ አካባቢ ላይ ተልእኮ ቢሰጠው ወታደር ያንን ተልእኮ ሚሽን አኮምፕሊሽ አድርጎ በዚህ ጊዜ ገብቶ በዚህ ጊዜ ይወጣል ነው አይደል? ለአብይ እንደዛ አይደለም።
የኢትዮጵያን ህዝብ በተለይ ደግሞ የተመረጠውን ህዝብ ጠላት ብለው ታርጌት ያደረጉትን ህዝብ ኢንስቴት ኦፍ ዋር በጦርነት ሁኔታ ውስጥ ማቆየት ነው። ፖሊሲ ነው ይሄ። ታየ ይሄንን ነው የሚነግረን። ተዋክተን የምናሸንፈው ጉዳይ አይደለም ጦርነት፣ ተዋክተን የምንስቀጥለው ጉዳይ ነው ጦርነት ብለው ነው የሚያምኑት። ፖሊሲው እሱ ነው የሚለው መሳይ። war is fought not to be won። ጦርነቱ የምትዋጋው ለማሸነፍ አይደለም፣ ግዳጅን ለማስፈጸም ወይንም ተልኮን ለማስፈጸም አይደለም። ጦርነቱ በራሱ ነው ግብ። እና አብይ አህመድ ፓርቲያቸውን ብልጽግና ሲሉ የኢትዮጵያን ነባራዊ ሁኔታ ሳይረዱት ቀርተው አይደለም። በዛ ፓርቲ ውስጥ የተሰባሰቡ ልጆች አብዛኞቹ ምናልባት እንደኛ የደሃ ልጆች ናቸው። መበልጸግ ምን እንደሆነ የተሻለ ግንዛቤ ያላቸው መስሎ አይታየኝ። አንዳቸውም በብልጽግና በሚባለው ዓለም ውስጥ ኖረው አያውቁ። ልክ በአብዛኞቹ የኢትዮጵያ የፖለቲካ ድርጅቶች ዴሞክራሲን እንደሚመኙት አንዳቸውም ግን ኖረውት እንደማያውቁት አይነት በጣም በርካታ ህዝብ በረሃብ የሚቆይበትና የሚቆላበትን ሀገር ብልጽግና እንዳሉት ሁሉ እጅግ አስከፊ ጦርነት በሚካሄድበት ማህበረሰብ ላይ የፓርቲያቸው ስም እና የመንግስታቸው ተቋማት የሰላም ሚኒስተር እያሉ የሚያቋቁሙት የሚቀልዱበት። ስለዚህ ስለ ሰላም ሲያወሩ ስለ ቀጣይነት ስላለው ጦርነት እያወሩ እንደሆነ ልንገነዘብ ይገባል። መሳይ ታየ ነገረን እሱን። ቀጣይነት ስላለው ጦርነት እያወሩ ነው። ይሄ እጅግ አዋጭ ነው ይላል ታየ። ለምን? ከፍተኛ የሆነ የኮምፒተንሲ ችግር አለበት። አብይ አህመድ በተረጋጋ ማህበራዊና ኢኮኖሚያዊ ፖለቲካዊ ምህዳር ውስጥ ማስተዳደር አይችልም። ከፍተኛ የአቅም ችግር አለበት። እሱ እንዲታወቅበት አይፈልግም ነው የሚለው። እንደው እጅግ የሚያበሳጨው ነገር አቅምና የአቅም ውስንነት እንዳለበት ከታወቀበት የሚሰማው ፍራስትሬሽን ቀላል አይደለም ይላል። አካባቢው ላይና በዙሪያ ያሉትን ሁላ ለማጥፋት የሚነሳበት ዋነኛው እሱ መታወቅ የሚፈልገው በመፈራት ነው። ሴረኛ ነው፣ አደገኛ ነው እንዲባል ነው የሚፈልገው። ምክንያቱም ያ ፍርሃት የህዝብን አእምሮና ልብ ስለሚቆጣጠርለት ማኪያቬሊያን ፍርሃት ሌጂቲሜሲ ይለዋል። ይሄንን በፍርሃት ሌጂቲሜሲው ማግኘት ይለዋል። የፍቅር ሳይሆን ኤግዛክትሊ ቅቡልነትህን ሪላየብል የሆነው ያስተዳደር ስርዓት ይላል ማኪያቬሊ። ሪላየብል የሆነው ያስተዳደር ስርዓት the ፕሪንስን ሲጽፍ የምትመካበትና የምትተማመንበት በሰዎች ዘንድ የፈጠርከውን ፍርሃት ነው። ስለዚህ አብይ አህመድ የኢትዮጵያን ህዝብ ልብና አእምሮ በፍርሃት መቆጣጠር ይፈልጋል። ጋዜጠኛው እንዲፈራ፣ ምሁሩ እንዲፈራ፣ በዙሪያው ያሉ ሰዎች በነገራችን ላይ በዙሪያው ያሉ ሰዎች ከነሱ በላይ ለእውነታው የተቃረበ ሰው እኮ የለም። ስለ ፓርቲው እውነት፣ ስለ አገዛዙ እውነት ያውቃሉ። እንደነሱ ደግሞ የሚፈራ የለም። በቀደም ለምሳሌ ልንገር፣ ባለሀብቶችን ሰበሰበና ምን አላቸው? እዚህ ውስጥ ያላችሁ 60% የምትሆኑት አብዛኛው የኢትዮጵያ ባለሀብት ጽንፈኛ ኃይሎችን የሚደግፍ በገንዘብ የሚረዳ እና አብዛኛው ሌባ ነው የሚል ነገር ተናገረ። በእርግጠኝነት አሁን መረጃችሁን ይዤ ስላልመጣው ነው እንጂ ይላቸዋል ሲናገር። የእያንዳንዳችሁን መረጃ ይዤ ስላልመጣው ነው እንጂ ቢያንስ 60-70% የምትሆኑት እያለ ነው የሚያወራው። እዛ ጋር ያሉት ሰዎች ምንድነው የሚያስቡት? ስለ እያንዳንዳችን መረጃ አለው ማለት ነው። ስልኮቻችንን ይሰማል። ዛሬ እንደውም አንሙት ሲያነሳ የነበረው ነገር ነበር። እያንዳንዱ መስሪያ ቤት ላይ ከላይ ያለው ፎቅ ላይ የሱ ቢሮ አለ። ንግድ ባንክ ስትሄድ የመጨረሻው ፎቅ ላይ የሱን ቢሮ አድርጓል። መከላከያ ሚኒስቴር ስትሄድ ከላይ የሱን ቢሮ አድርጓል። እሱ ባይኖርም ቢሮዎቹ በወታደር ይጠበቃል። ከስር ያሉ ሰዎች በኮንቲኒየስ በሆነ ፍርሃት ውስጥ ሆነው እንዲያገለግሉ፣ ምክንያቱም ወታደሮች ከላይ አሉ። የሰውየው ባይኖርም የሱ መንፈስ አለ ብለው እንዲፈሩ፣ ሁሉም ቦታ ላይ እሱ ይመለከተናል፣ ሁሉም ቦታ ላይ እሱ ያየናል ብለው እንዲያስቡም ለማስገደድም ጭምር። ስለዚህ ያንን ፍርሃትና የፍርሃት ድባብ በሌሎች ላይ በማስፈር አገዛዙንና ያገዛዙን እንትን ለማስቀጠል የሚሄድበት ርቀት ነው። አይ ቲንክ ታየ ሰበረ የምለው ነገር ይሄንን የፍርሃት በርካታ ሰዎች ያንን ሰብረው በነገራችን ላይ ዋጋ እየከፈሉ ያሉ ፖለቲከኞች፣ ጋዜጠኞች እንዳሉ አንዘንጋ መሳይ ግን በጣም ኮምፎርታብል
ሊቀመጥ ከሚችልበት በማንነቱ ምክንያት ሳይጠረጠር ማለት ነው ታዬ በኦሮሞነትም ከሆነ ከናብይ አህመድ የተሻለ ክሌም ያቀርብ የሚችል ግለሰብ ስለሆነ በዛ የማንነትና በማንነት ዙሪያ ክስ አይቀርብበት አማራ ስለሆንክ ነው የሚያልከው አይባልም ስለዚህ ያን ክመት በሌሎች ላይ የአማራነት ደካማነት ሆኗል ሌሎቹ እውነት እየተናገሩ የሚከሰሰው ማንነታቸው እውነትን እያጋለጡ የሚከሰሰው ማንነታቸው ነው ሌሎች እሱ ግን ማንነቱ አይደለም ከማንነት ውጪ ኦሮሞነት ማጠረጥረው ግለሰብ ነው ግን ደግሞ ወጥቶ አገዛዙን በገባው ልክ የፍርሃት ቆፈንን ሰብሮ በዚህ ልክ በግልጸኝነት ቦልድሊ መናገሩ የታየን ከረጅ እንድናደንቅ ያደርገናል ብዬ ነው ማስበው መሳይ ይሄንንም ስለዚህም የተናገረው ስለ ጦረኛነቱ የተናገረው ነገር አለ ሌላው ግጭትን በተመለከተ ያነሳው ነው መሳይ በመሃል መግባት ከፈለክ ግባ እንደው ታነሳዋል ምክንያቱም ታየ አንደኛ የመንግስት ባለስልጣን ነው ትልቅ መስሪያ ቤት የሰላም ሚኒስቴር ዴታ የነበረ ነው ከሌላው የሚለየው ወይ ከአገዛዙ ወጥቶ አይደለም እዛው አገዛዙ ውስጥ ሆኖ ነው አስተዋውሳለሁ ለኤምኤስ ቃለ መጠይቅ ሰጠ የሰላም ሚኒስቴር ዴታ ያያለ አልተመቸው ብዙ ነገር ይጎረብጠው ነበር አንድ የሰብአዊ መብት ምናልባት አሁን ስሙ መጥቀስ አልፈልግም የሰብአዊ መብት ዳይሬክተር አለና የሆነ አንድ ኮንፈረንስ ተዘጋጀ የአውሮፓ ህብረትን ያዘጋጀው አዲስ አበባ ላይ አስተዋውሳለሁ እዛ ኮንፈረንስ ላይ የሰላም ሚኒስቴር ተጋበዘ የመንግስት ባለስልጣን ይጋበዝ ተባለ ምክንያቱም ምንድነው የሰብአዊ መብት ድርጅቶች የመንግስትን ኃጢያት ሊናገሩ ነው ስለዚህ ባላንስ ለማድረግ የመንግስትም ሰው ይጋበዝ ተባለና ከሰላም ሚኒስቴር ሲጠራ ያው ሚኒስትር ዴታው ታየ ደንዳ ተሰጠንና እሱ መጣ አሁን እነዚህ የሰብአዊ መብት ድርጅቶች የመንግስትን ኃጢያት የመንግስትን ክፍተቶች ይናገራሉ መንግስት ደግሞ ድጋፍ የራሱን ሳይድ የራሱን መከላከያ ያቀርባል በሚል ነበር የተጋበዘው በጣም በሚያስደነግጥ ሁኔታ ከሰብአዊ መብት ድርጅቶቹ በላይ የኢትዮጵያን ችግር የተናገረው ታየ ደንዳ ነበር እንደውም ኃላፊነት ሰጠን እባካችሁ የሰብአዊ መብት ድርጅቶች አደራ እቺ ሀገር ችግር ላይ ነው ያለችው እውነቱን ተናገሩ ለዓለም ብሎ እዛ ስብሰባ ላይ ሲናገር ይሄ ከሆነ ከአንድ ሳምንት በኋላ ነው ታየ ደንዳ የመጀመሪያውን እስር በብልጽግና የታሰረው እንደውም አምባሳደር ማን ነው የአውሮፓ ህብረት አንድ ባለስልጣን አምባሳደር ደወለና እኛ ጋር እንግዲህ በዛ ስብሰባ ላይ ያላችሁ ሁሉ ልትታሰሩ ስለምትችሉ ራሳችሁን ጠብቁ ብሎ ነገረናል እና ታየ ደንዳ ሚኒስትር ዴኤታም ሆኖ እውነትን ይናገር ነበር ስለዚህ በጣም የሚደንቅ ሰው ነው እውነት ለመናገር ለማንኛውም ወደ አንተ አንዳንድ ሐሳቦች ልምጣ ስለ አብይ አህመድ ብዙ ነገሮችን አንስቷል ምናልባት እኔ ስለ አብይ አህመድ ከተናገሩ ሰዎች አንድ ሶስቱን ልጥቀስልህ ጌታቸው ረዳ የፖለቲካ ድንክ ነው አለ ታየ ደንዳ ራሱ እጅ በደም የተጨማለቀ ነው አለው አቶ ገዱ አንዳርጋቸው ይቆጨናል እሱን እንዲህ አይነቱን ሰው ወደፊት ማምጣታችን ብሎ ይጸጸታል ገዱም ቢኒያም ተወልደ ተናገረው ሁሉም አንድ አይነት አቋም አላቸውና አሁን ታየ ገለጸው አቅም የለውም አቅም እንደሌለው ለመሸፈን የሚያደርገው ነገር ነው የሁሉ የምታዩት ተንኮለኛ ሆኖ መታየት ይፈልጋል ምክንያቱም አቅም ማነሱ እንዳይጋለጥበት እስቲ ስለ አብይ ያነሳቸውን ባህሪያት እንዴት ተረዳኸው ቀደም ካነሳቸው ውስጥ እንግዲህ በርካታ ሰዎች አብይ አህመድን ቀርበው እንግዲህ እኔ እንግዲህ ማቀው ለክ ማንኛውም ኢትዮጵያዊ እንደሚያቀው በቴሌቪዥን እና በእንትን ነው ማቀው ግን በጣም በርካታ ቀርበውትና አብረውት የሰሩ ሰዎች እና ከዚህ በፊትም አብረውት ይሰሩ የነበሩ እንደነ ቢኒያም ተወልደ አይነት ሰዎች የተናገሯቸው ነገሮች በቀላል መመለከታቸው አይደሉም ግለሰቡን በተመለከተ ማለት ይሄ ግለሰብ ታየ ያነሳቸው መሰረታዊ ጉዳዮች አሉ ቅድም ያልኩ ማለት ምን ይላል ለምሳሌ ታየ ኦሮሚያ ውስጥ የተለያዩ አካባቢዎች ላይ በተለይ ኦሮሚያን ከአማራ የሚያዋስኑ አካባቢዎች ላይ ከፍተኛ ግጭቶች በተደጋጋሚ ይካሄዳሉ እና እነዚህን ግጭቶች አስመልክቶ ስልክ ተደዋወልኩ ነው የሚለው ስልክ ስደዋወል
ከቹቹ አለባቸው ከሚባል የአማራ ክልል አንድ በተመሳሳይ አማራ ብልጽግና አዴፓ ውስጥ የሆነ ስልጣን ያለው ግለሰብ ይመስለኛል። ልጁ የግለሰቡን ስልጣን በትክክል አላውቀውም በብዛት ስለ አዴፓ ስለማልከታተል ማለት ነው። እና ምን አለ ስልክ ያዳምጥ ስለነበረ ያን ጠልፎ ስልኬን ሰምቶታል አለና ጠራኝና ለምንድን ነው ከጠላቶቻችን ጋር የምትደዋወለው አለኝ። እንግዲህ የዛኔ ፓርቲዎች በፖለቲካ ድርጅት ተቋሚዎቻችንን ሁላ እንትኖች ተፎካካሪዎቻችን በሉ የሚል ነገር ጽፈናል አለ በመሪዎቻችን ላይ በብልጽግና ወይንም በፓርቲዎቻችን መሪ ላይና እንዴ ተፎካካሪዎቻችንን ሳይቀር አይደለም በዚህ በኢህአዴግ ውስጥ ያሉን ድርጅቶችን ቀርቶ ከዛ ውጭ ያሉ ድርጅቶችን ወንድሞች እያልን እንድንጠራ ተፎካካሪዎች እያልን እንድንጠራ አይደለም እንደ መረቡ የሚያስገድደው ማን ነው ጠላታችን ምናምን ስለው አዴፓዎችን አዴፓዎችን ጠላቶቻችን ናቸው ብሎ ነገረኛል። ቹቹ አለባቸው አዴፓ ነው። ስለዚህ እነዚህ ሰዎች ጠላቶቻችን ናቸው አለኛ። አካባቢዎቹ ላይ ስለነበረው ግጭት ነበር ልናወራ የነበረው። ከዛ አርፈ ተቀመጥ አለኛ። በማህበረሰቦች ውስጥ የሚቀሰቀሱ ተደጋጋሚ የሆኑ ግጭቶች አሉ። በነገራችን ላይ ፖለቲካል ቫዮለንስ ለዚህ አገዛዝ እጅግ ከፍተኛ ጥቅምና ፋይዳ የሰጠ ባለፉት 7 ዓመታት ለሚሆኑት እያንዳንዷ በህዝብ ላይ ደርሶ የነበረው እልቂት በየአካባቢው ይደርሱ የነበሩ ግጭቶች ከዛ አልፎ በህዝቦች መካከል በተቋማት መካከል በድርጅቶች መካከል ብቻ አይደለም ግጭት የሚፈጥረው መሰይ ፕራይቬት አፌሮች ውስጥ ይወርዳል። በግለሰቦች ህይወት መካከል ያሉ ግንኙነቶችን እስከ መበተን ድረስ ይሄዳል። ይሄንን የፖለቲካ አመራሩ ያስተዳደሩ ስርዓት አድርጎታል። ምንድነው የሚለው ይሄንን ግለሰብ የሚገልጽ ነገር ካለ ሊገልጸው የሚችለው ቅጥፈት ነው። ውሸት ልክ የለው። ውሸት በምንም አይነት መልኩ ልክ የለው። ከዛ ባሻገር ደግሞ ይሄ የሞራል ኮምፒተንስ ምናልባት እዚህ ላይ ይሄ እሱንም በጣም በቅርበት ስለማቀው እንደው የራሴንም ልምድ ወይም ደግሞ የራሴንም መረጃ ለማካፈል ነው። አብይ አህመድ አርቲፊሻል ኢንተለጀንስን ያቋቋመው ለሌላ አይደለም። አርቲፊሻል ኢንተለጀንስን ያቋቋመው ብልጽግና መዋቅር ለመሰለል ነው። ከወረዳ ጀምሮ እስከ ላይ እስከ ፌደራል ባለስልጣን ያሉትን የብልጽግና ባለስልጣናትን እያንዳንዱን በጣም በሚገርም ሁኔታ በሚስታቸው በልጆቻቸው ስልክ ላይ ሳይቀር በጣም ቴክኖሎጂ የተራቀቀ ብናኝ የሆኑ ነገሮች ሳይቀር እንዲተከል ወይም ደግሞ እዛ ላይ ኢንስቶል እንዲደረግ አድርጎ ይሰልላቸዋል። በጣም በሚገርም ሁኔታ አሁን ምታቸው ስሩም ያጎበድዱ በዚህም በዛም የሚሉ የሆነ ነገር ይዞባቸዋል። የማስታወሳቸው በወቅቱ የተነገረን ብዙ ስሞች አሉ። ብርሃኑ ጁላ ሳይቀር እነ ጀነራል አበባው ታደሰ ሳይቀር አብይ አህመድ እጅ ላይ በጣም መጥፎ የሚባል የነሱ ዶክመንቶች አብይ እጅ ላይ አለ። በዛ ነው ያዛቸው። በጣም እርግጠኛ ሆኜ የምነግርህ ሽመልስ አብዲሳ ስልኩን አምነው በመጸዳጃ ቤቱ በመኝታ ቤቱ በቃ ቤቱ በሁሉም ቦታ ላይ መሳሪያ አስቀምጧል። ወይ የድምጽ ወይ የምስል መቅረጫ አምናቸው እና አንድ ወቅት ላይ ምን ሆነ? አንድ ለጊዜው ስሙ መጥቀስ አያስፈልግም ከሱ አካባቢ መጣ መረጃ ስለሆነ ነው። እንዲህ ትከሻውን ነካው። ትከሻውን ነካውና ትላንት ምን እንዳደረክ አውቃለሁ አሉ። ይሄ ሰውዬ ትላንት ምን ያድርግ የሚያስታውሰው ነገር የለም። ሚስቱን ሳይቀር ነው የተጠራጠራታሉ። ምን አድርጌ ይሆን? እንደዚህ አይነት በፍርሃት ቆፈን እያንዳንዱን ባለስልጣን በእያንዳንዱ ነገር ይሰልላቸዋል። በነገራችን ላይ ከመለስ ዜናዊም ከኃይለ ማርያምም የበለጠ የፌደራል መዋቅሩ የፈረሰበት ማዕከላዊነት በሚገባ የሰፈነበት ድሮ አንድ የክልል ፕሬዝዳንት ተጠሪነቱ ለክልሉ ምክር ቤት ነበር። አሁን ባልተጻፈ ህገ መንግስት ባልተጻፈ ህግ እያንዳንዱ የክልል ፕሬዝዳንት ተጠሪነቱ ለጠቅላይ ሚኒስትሩ ነው። ጧት ሪፖርት የሚያደርጉት ለሱ ነው። በጣም ነው የሚፈሩት። በምን እንደሚመጣባቸው አይታወቅም። በእንደዚህ አይነት መልኩ ነው
ባለስልጣናቱን እያስፈራራ በፍርሃት ቆፈን ውስጥ አድርጎ እየመራ ያለው ይሄ ሁሉ የፍርሃቱ የአቅመ ቢስነቱ ውጤት እንደሆነ ነው የሚነገረውና ይሄን እዛ በቅርበት እናቅ ነበር እንሰማ ነበር ግን አሁን አየህ ብዙ ነገሮች እውነት እየሆኑ መጡ ማለት ነው መሳይ ያገዛዙን ደካማ አገዛዙ በጣም የሚጨነቀው አብዝቶ አብይ አህመድም የሚጨነቀው የሱን አቅም ማነስ ብቻ ሳይሆን አገዛዙም ደካማ መሆኑን እንዲታወቅ አለመፈለጉ ነው በነገራችን ላይ ጦርነትን የማድረግ አቅም እንዳለው በየጊዜው ሊያሳይ የሚፈልገው በየጊዜው ለምሳሌ የድሮን ቲያትር ሊያሳይ ይፈልጋል የተለያዩ ነገሮችን ሊያደርግ የሚፈልገው ስላገዛዙ የተለየ ግንዛቤ እንድንይዝ ስለሚፈልግ ነው በጣም ደካማ የሆነ አገዛዝ በምንም አይነት መልኩ አዲስ አበባን ፉሊ እና ኢፌክቲቭሊ ኮንትሮል ማድረግ የማይችል አገዛዝ እንደሆነ እንዲታወቅበት አይፈልግም ዲሲቭ ማድረግ ይፈልጋል የሰዎችን አእምሮ ማታለል ነው የሚፈልገው ልክ እንዳልኩ ነው የፓርቲውን ስም ብልጽግና ብሎታል ነው ወራስ 20 እና 30 ሚሊዮን የሚሆነው ህዝብ በሌሎች እርዳታ ሰጪ ድርጅቶች የሴፍቲ ኔት ተጠቃሚ እንዲሆን በቀን በሚሰፈርለት ምግብ በሌሎች ሀገራት እርዳታ የሚተዳደር ህዝብ እንዲሆን አድርጎታል ለሀገሪቷን ህዝብ የደህንነት ሌቭሉ በከተማና በገጠር በአርሶ አደሩ ቀየና በከተማ ባለው ማህበረሰብ ዘንድ የደረሰበት ደረጃ በቃል የሚገለጽ አይደለም ግን ይሄ ባህሪው እንዲታወቅ አይፈልም ሁሉ ጊዜ የምታየውና ሊያሳየም የሚፈልገው ፊት እውነተኛ ማንነቱ እንዲገለጽ የማይፈልገውን ፊት ነው የሚያሳይ የሚሰበስባቸውን የስብሰባ አዳራሾቹን የከተሞችን ገጽታ የሚኒስተሮችን ቢሮ የቢሮዎቹን ገጽታ እነዚህ አይነት ነገሮች ላይ ሊሰራ የሚፈልገው በሰዎች ጭንቅላት ላይ ማስቀመጥ የሚፈልገው የሐሰት ምስላል ከዛው ውጪ ሰዎች እውነተኛውን ኮንሺየስነስ አውቀው እውነተኛውን ትሩ ኮንሺየስነስ ዴቨሎፕ እንዳያደርጉ ስላገዛዙ እውነተኛ መልክ እንዳያውቁ ለማጭበርበር ይረዳው ይሄኛውን እውነት መጋረድ ነው ስራው በየቀኑ የሚሰጠን ኢንፎርሜሽን ኦቨርሎድ ተደጋጋሚ የሆነ መረጃ በነገራችን ላይ እንደተሰለቸ እኮ ያውቃል ህዝብ እሱን እንደማይሰማ ያውቃል ግን ልክ ኮካ-ኮላ እንደሚያደርገው ነው በእያንዳንዱ በየ5 ደቂቃ በየ5 ማይል ውስጥ የኮካ-ኮላን ማስታወቂያ ማየት አለብን ሰው ጠጣም አልጠጣም ስለዚህ በሄድክበት ቦታ ላይ አገዛዙ ቤት እንዳለ እንድታስብ ይሄ ሰውዬ ለምንድን ነው የማይተወን ይላል ሰው ለምሳሌ ቴሌቪዥኑን ይዘጋል በተለየ መንገድ ቤት መምጣት ይፈልጋል በቴክስት ሜሴጅ ይልክልሃል ወይ በሆነ መንገድ ይመጣብሃል ማለት ነው ሁሉም ጋር እንዳለ ሰዎች ፊል እንዲያደርጉ ለምሳሌ አንተ እንዳልከው እኮ አብዛኞቹ እንደሚሰለሉ እንዲያስቡ አድርጓቸዋል ኦኬ ይሄ ሰውዬ አይደለም ይሄ ሰውዬ በጣም ጠንካራ የምትላቸው አድቫንስድ የሆነ ቴክኖሎጂ የሚጠቀሙ ሀገራትን ስለላ መዋቅር አላቸው ልክ ነው ኤአይን ተጠቅመው በርካታ መረጃዎችን ሊሰበስቡ የሚችሉበት እድል አለ እንዳልከው አርቲፊሻል ኢንተለጀንሱም ሆነ ሌሎች ተቋማትም ስራቸው ይሄንን ስለሆነ በዚህ መንገድ በርካታ መረጃዎችን ሊሰበስቡ የሚችሉበት የስልክና የኮሙኒኬሽን ግንኙነቶችን ሊጠልፉ የሚችሉበት እድል እንዳለ ይታወቃል እነዛን መረጃዎች አናላይዝ አድርጎ ለሚፈለገው ጥቅም ማዋል ግን ትልቅ አቅምና ሪሶርስ የሚጠይቅ ግን ግለሰቡ ሁሉ የሚሰበስባቸውና እሱ በየቦታው ይሄ ኦምኒ ፕሬዘንስ እንዳለ በየስፍራው እኔ ያለው በየቤቱ እኔ ያለው በእያንዳንዱ ግንኙነታችሁ እኔ ያለው የሚለውን ድባብ መፍጠር በሰዎች አምሮ ውስጥ ያንን ፍርሃት ማጫው ትልቁ ዓላማ ስለዚህ ሰዎች እየፈሩ እንዲታዘዙ እየፈሩ እንዲገዙ ለማድረግ እድል ይፈጥርልኛል ብሎ ያስባል መሳይ ሰው ከዚህ አንፃር እንዳልከው የፍርሃትን ድባብ ለመፍጠር ረጅም ርቀት ሄዶ እየሰራ እንዳለ ተመለከታለ ማለት ነው ከዛ ውጪ ግን ያገዛዙን እውነተኛ ባህል ያስተዳደሩ ደካማነት ምን ያህል ሀገሪቷን ፓርት ነው የሚቆጣጠር በእያንዳንዱ ዘርፍ እንመዝን ኦብጀክቲቭሊ ያገዛዙ በእያንዳንዱ ዘርፍ ልትመዝነው ትችላል የፍትህ ስርዓቱ ምንድነው ያለበት ሁኔታ የማህበራዊ አገልግሎቱ ምን አይነት ሁኔታ ውስጥ ነው ያለው ትምህርት ጤና እና ሌሎች አገልግሎቶች በምን አይነት ሁኔታ ውስጥ ነው ያሉት የግብርናውን ሁኔታ ብትመለከተው የሰላምና የደህንነቱን ሁኔታ ብትመለከተው የመከላከያውን አቅም ብትመለከተው በዲፕሎማሲው ዘርፍ በእያንዳንዱ ዘርፍ እያንዳንዱን ነገር ስትመለከተው አገዛዙ የት ጋር እንዳለ እውነተኛ ባህሪውን እኮ ታገኛል ግን እሱን አይደለም በህዝብ ዘንድ መዝራት የሚፈልገው የተለየ ገጽታ
ሰዎችን ማያውቁት ሰዎችን የሚያታልል ገጽታ በእያንዳንዱ ሰው ልክ በየዕለቱ እየተሰፋ የሚለቀቅ ኢንፎርሜሽን ኦቨርሎድ አለ። ያም መንግስቱ የዲሰፕቲቭ ገቨርንመንት እንዲሆን እያታለለ በውሸት ማስተዳደር፣ በውሸት መምራት፣ በውሸት ህዝብን እየቀጠፉና እያታለሉ የማስፈራራት ሂደቱን ተያይዞታል፣ አጠናክሮ ቀጥሎታል ብለህ ልትወስድ ትችላለህ። ታየ ከዚህ አንፃርም ያነሳቸው ጉዳዮች አሉ። መሳይ በርካታ ጉዳዮችን ያነሳው በማህበረሰብ ዘንድ የሚፈጠሩ ግጭቶችን፣ በግለሰቦች ዘንድ፣ በፓርቲ ውስጥ፣ በተለያየ ዘንድ የሚፈጠሩ ግጭቶች እጅግ ሆን ተብለው በዚህ አገዛዝ ታስበውና ታቅደው የሚሰሩ እንደሆኑ በስፋት ያነሳል ማለት ነው። እንደው ትንግርቱ ከዚህ ከኦሮማራ ጋር በተገናኘ ለአንከር ሚዲያ የገለጸው ነገር አለ። ኦሮማራ እንዴት እንደተፈጠረ፣ ኦሮማራ እንዴት እንደፈረሰ በእርግጥ በአብይ ፍላጎት የተመሰረተ ባይሆንም በኋላ ላይ የፈረሰበት ምክንያት ግን አብይ አህመድ በተለይም አሁን በደንብ ማንሳት ያለብን ይሄ አጣዬ አካባቢ ያለው ነገር እዛ ቀጠና የተፈጠረውን ነገር ስናስብ የማን እቅድ እንደሆነ የማን ፍላጎት እንደሆነ በምን መልኩ በደህንነት መስሪያ ቤቱ በኩል ያ ሁሉ እልቂት አጣዬ 10 ጊዜ ነው የተቃጠለችው። ያ አካባቢ የትርምስ የሰው ልጅ እልቂት የሆነበት ምክንያት አብይ አህመድ ይሄ ኦሮማራ የሚባለውን በማፈራረስ እንግዲህ አቶ ብሎ ሰይሞታል። አማራ፣ ትግራይና ኦሮሞ ናቸው ለኔ የስልጣን ስጋት፣ ስለዚህ እነዚህ ሶስቱ ለኔ ስጋት እንዳይሆኑ ማድረግ አለብኝ የሚል ነገር በተለይም ደግሞ አማራን ከሁለቱም ጋር ከትግራይም ከኦሮሞ ጋር እንዴት ማጋጨት እንዳለበት ዲዛይን አድርጎ የሰራቸው የተለያዩ ፕሮጀክቶች አሉ። አንደኛው ከኦሮሞ ጋር በተለይም ደግሞ በዚህ ባጣዬ ከዚህ ከኦሮሞ ብሔረሰብ አስተዳደር ዞን ጋር በተያያዘ ከትግራይና ከአማራ ጋር ደግሞ ይሄ የወልቃይትና የራያ ጉዳይ እነዚህን እንዴት እንደ ቁማር እንደሚጫወትባቸው በደንብ ታየ ገልጾታል። አብይ አህመድ ስለሌላው አይጨነቅም። ሌላው ከአማራ ከኦሮሞና ከትግራይ ውጪ ያሉትን እንደ ፈረስ ነው የሚጠቀምባቸው። እንደው ከአማራ አንጻር ያነሳውን ነገር በደንብ እንሂድበት ግድ የለም። ምክንያቱም መድኃኒቱ ህመሙን ካልተናገርን መድኃኒቱን አናገኘውም። ታየ በደንብ ገልጾታል። እኔን ምን እንዳለኝ ልንገርህ። አማራን የምጠላ ይመስለዋል አብይ አህመድ አለ። አማራን የምጠላ ይመስለውና ይህንን የሰላም ሚኒስትር ዴኤታ ሹመት በሰጠኝ በሆነ ጊዜ ላይ አንድ ነገር አሰበ። ያሰበው ምንድነው? አማራን ከማዕከላዊ መንግስት ቆራርጠን አጥፍተነዋል። ከአዲስ አበባ ጠፍቷል። በኢትዮጵያ በማዕከላዊ መንግስት ደረጃ ያለውንም አቅም አጥፍተነዋል። እንደማንኛውም አቅም እንዳይኖረው አድርገን ሰብረነዋል። አሁን በክልሉ እንዲወሰን አድርገናል። ክልል ውስጥም ቢሆን ተላላኪ መሆን አለበት፣ እዛ ገዢ ሆኖ የሚቀመጠው ስርዓት የሚል ነገር ሲነግረኝ እንዴ እኔ እኮ የታገልኩት የኦሮሞ እኩልነት እንዲመጣ እንጂ የአማራ በደል እንዲፈጸም አይደለም። ኦሮሞ ተበድሏል ብዬ ኦሮሞ እኩል እንዲሆን እንጂ ሌላው ማህበረሰብ እንዲበደል አይደለም ብዬ ስነግረው ደነገጠ። ከዛን ጊዜ ጀምሮ በማንኛውም እንዲህ አይነት በጣም በሚፈልጋቸው በጣም ወሳኝ ስብሰባዎች ላይ አልጋበዝም ማለት እኔ አልጋበዝም። ምክንያቱም እኔ የምፈልገው እኩልነትን እንጂ ያንድን ብሔረሰብ መጠቃት መበደል አይደለም። ይህንን አስረግጬ ነገርኩት ይላል። ምንድን የፈለገው አብይ በአማራ ማህበረሰብ ላይ ምንድን የፈለገው? አማራን ማድከም ነው የሚፈልጉት። ወደ ማዕከላዊ ስልጣን እንዲመጣ አይፈልጉም። አበበገላው ተናግሮታል። ለሚቀጥሉት 1000 ዓመታት አማራ ወደ ማዕከላዊ መንግስት ስልጣን እንዳይመጣ እናደርገዋለን እያደረግን ነው ብሏል። ምንድን የፈለገው የሰውዬ ከአማራ አንጻር በዚህ ደረጃ የሄደበት ርቀት ለምንድን ነው? እውነት ይሳካለታል ወይ? አይሳካለትም መሳይ። ከዛ መጀመሩ ይሻላል። አይሳካለትም። ምክንያቱም ይሄንን የሚገነዘብ ማህበረሰብ መፍጠር ነው የኛም ዓላማ፣ የትግሉም ዓላማ በዋናነት እሱ ነው። አማራን እንበትነዋለን፣ ሀገር አልባ እናደርገዋለን፣ ረፍት አልባ እናደርገዋለን፣ ሰላም አልባ እንዲሆን እናደርገዋለን፣ ተቋም አልባ እንዲሆን እናደርገዋለን፣ ፖለቲካ አልባ እንዲሆን እናደርገዋለን፣ ባህሉን እሴቱን መሳቂያ እናደርገዋለን፣
የሚል አይነት ፕሮጀክት ነው እንግዲህ ይዞ በተደጋጋሚ ሲሰራ የነበረው። ከዚህ በፊት እንግዲህ የተለያዩ ኃይሎች በተለያዩ ጊዜ እየተነሱ ሰብረነዋል ሲሉ ምን ሰበር ነው ይላሉ። እኔ እንዴት እንደሚሰበር አማራን አሳያቸዋለሁ ብሎ ለሌላም እንደዚሁ ባለስልጣን ለደቡብ ክልል ለመጣ ባለስልጣን ከዚህ በፊት መናገሩ እንደዚሁ ሰምቼ ነበር አብይ አህመድ እና መሳይ እንዳልከው እንግዲህ በዋናነት የአማራ ህዝብ ከሌሎች የኢትዮጵያ ህዝቦች ጋር በስፋት ተዋልዶና ተጋብቶ የሚኖር ነው ወይ በተደጋጋሚ ስለሚባል ይሄ ነገር እኔም ስላልኩት ፋክትነቱን አይቀይረውም። ግን እንዳልከው በጣም ትልቅ ህዝብ ነው የአማራ ህዝብ። በኢትዮጵያ ሀገረ መንግስት ምስረታ ሂደት ውስጥ ከፍተኛ ሚና የነበረው ህዝብ ነው። በሌሎች ማህበረሰቦችና ከሌሎች ማህበረሰቦች ጋር ከፍተኛ አዳፕቲቭ ኤጀንሲ ያለው ማህበረሰብ ነው። ከሌሎች ጋር ተላምዶ ተዋልዶ አብሮ መኖር የሚችል ማህበረሰብ ነው። ሌላው አይችልም እያልኩኝ አይደለም። እንግዲህ አብዛኛው ኢትዮጵያ ውስጥ ያሉ እሴቶችን የሚጋራ ማህበረሰብ ነው። የሃይማኖት ልዩነት ብትል አማራ የሚጠየፈው ማንነት አይደለም። የሃይማኖት ዳይቨርሲቲውን ትመለከትበታለህ። ማህበረሰቡ ስትሄድ ሌሎች በርካታ ማንነቶች በውስጡ የያዘ ማህበረሰብ እንደሆነ ታየዋለህ። ሌሎች ቦታዎችም ስትሄድ ከሌሎች ማንነቶች ጋር እንደዚሁ ስምም ሆኖ የሚኖር የአምስት ሴት ያለው ማህበረሰብ እንደሆነ ትረዳለህ ማለት ነው። በኢትዮጵያ ሀገረ መንግስት ቀጣይነት ውስጥ ያለው ሚና ቀላል የሚባል አይደለም። አብይ አህመድ ሊያሳንሱት በጠላትነትና በተለያየ አይነት ትርክት ማህበረሰቡን የተለያየ አይነት ገጽታ ሊሰጡት ቢሞክሩ ማህበረሰቡና እሴቱ ግን ሌሎች ህዝቦች እንደሚረዱትና ሌላው አንተ አሁን በተረዳው ልክ እሱ ሲያማ አንተ እሱን ነበር ትታዘብበት የነበረው አይደለም። ልክ እነሱም የኢትዮጵያን ህዝብ ለኢትዮጵያ ህዝብ ወይንም ለሌሎች ህዝቦች አማራን በተመለከተ ለሚያደርጉት ነገር ሌላው ህዝብ ልክ አንተ እንዳየው ሌላውም ህዝብ እየተመለከታቸውና እየታዘባቸው እንዳለ ምንም የምጠራጠረው ጉዳይ አይደለም። አንተ እንዳልከው ግን የአማራን ህዝብ ከትግራይና ከሚዋሰናቸው ከኦሮሚያ አካባቢ ካለው ህዝብ ጋር ብቻ ግጭት ውስጥ እንዲገባ አይደለም የሚያደርገው። አማራን ከራሱም ከአማራው ጋር እንዲጣላ ያደርገዋል መሳይ። እሱም ሳይድ አለው ማለት ነው። ጠንክሮ ትግል እንዳያደርግ የአውራጃዊነት ስሜት በማህበረሰብ ውስጥ እንዲጸርጽ ለማድረግ ከፍተኛ በጀት ከፍተኛ ድጋፍ ያደርጋል። ለምሳሌ የክልልነት ጥያቄ እንዲነሳ ያደርጋል። እንደዛ አይነት ኤሊቶችን በባትሪ ፈልጎ ነው የሚያመጣው ለማዕከል። የአማራውን አንድነት የአካባቢ ተቆርቋሪ ሆነው እንዲመጡ ነው የሚያደርጋቸው። የጎጃም፣ የሸዋ፣ የወሎ፣ የጎንደር ተቆርቋሪ ሆነው እንዲመጡ ያደርጋቸውና በዋናነት የአማራዊ አንድነታቸውና ትስስራቸው እንዳይኖር ለማድረግ የማይፈነቅለው ጉዳይ ነው። በቀጣይ ከብሔራዊ ምክክር ኮሚሽኑ በኋላ የምትሰማው ጉዳይ ነው የሚሆነው መሰለኝ። ግን ይሄንን እንዳያደርግ የሚያስችሉ ነባራዊ ሁኔታዎች የአማራም ህዝብ እውነታውን እየቀየረ ያለበት ሁኔታ ነው ያለው። አንደኛ እያደረገ ያለው ተጋድሎ መሰለኝ ይሄንን እንዳያሳኩም ያደርጋቸው ነገር ይሄ እንጂ ምንም ጥያቄ የለው። መሳሪያ ሳይተኩሱ ምንም ነገር ሳያደርጉ ይሄንን ህዝብ መበተን፣ ሀገር አልባ ማድረግ፣ ክልሉንም በሚፈልጉት ነገር ከክልሉ ውጭ ያለውን ማህበረሰብ በምን አይነት መንገድ እነሱ ሊበትኑት እንደሚፈልጉ ምንም ግልጽ ነው። ግን ይሄ የመጠቃት ስሜትና ግንዛቤ በከፍተኛ ደረጃ አድጓል መሰለኝ። እኔ ምን እላለሁ መሰለህ፣ የፈለከውን ያህል ህዝብ ልታሰር ትችላለህ። የፈለከውን ያህል ህዝብ ልታፈናቀል ትችላለህ። የፈለከውን ያህል ንብረት ሀብት ልታወድም ትችላለህ። ንቃት ከፈጠርክ በኋላ ግን ያ ንቃት ታግሎ ያሸንፋል። ለዚህ ነው የአማራ ህዝብ ይሄ አገዛዝ ምን አይነት አገዛዝ እንደሆነ በትክክል ከተገነዘበ ይሄንን አገዛዝ ወፈርካም ማድረግ አይቸግረው። አገዛዙ እንደው አንድ ላይ እንድትሄድበት ነው። አብይ አህመድ በባለቤቱ አማራ ነው፣ በእናቱ አማራ ነው፣ በእናቱ ኦርቶዶክስ ነው። እንግዲህ ይሄ ካልተቀየረ በስተቀር